የምናውቃት ቦታ መጥቻለሁ ውጡ አንቺ ነኝና አነገር ደርሻለሁ ኮየሽንቆ የጆሮዬ ዜማ የዓይኔ ናፍቆቱ አንቺ ነኝና አነገር ደርሻለሁ ኮየሽንቆ ውድ ቤተሰቦቼ ዘፈኗ ቦታዋን ይዛልኛለች ማለት ነው። ለኤፌና ለፍቅርዬ ይገባቸዋል ብዬ አስባለሁ ማለት ነው። ለዛ ነው መግቢያ ላይ ያስገባሁት ማለት ነው። በነገራችን ላይ ማለት ነው እውነት ለመናገር ከምር ይሄ ጥያቄ ልትስቁብኝ ትችላላችሁ፣ ግን የራሴ ጥያቄ ስለሆነ ነው። ፍቅርና ኤፌ ያመረሩ እንዴ? እውነት የሚሰሩት ስራ የምር እኮ ፍቅረኛ ማሞች እኮ ነው የሚመስሉት ማለት ነው። ብቻ ያምራሉ። ነገር ግን ፍቅርዬ ጆሮ ጥጥ ነው አልሰማም፣ አልወጣም፣ አልወርድም ኤፌ የኔ ነው ብላለች። ምን ትላላችሁ እንግዲህ ማለት ነው። ያርግላችሁ አልልም። በነገራችን ላይ እንዳትቀየሙ የራሴ የሆነ ምክንያት አለኝ ማለት ነው። ግን ኤፌና ሙቤ ለፍቅር ወንድሞቿ ናቸው ማለት ነው። ለሌላ ነገር እንዳታዞሩብኝ። እኔ ስቀልድ ነው። አንዳንዴ እኮ ንቅል እያደረገኛል እኔ ማለት ነው። ለዛ ነው። ለማንኛውም እውነት ለመናገር በጣም ያምራሉ፣ ደስ ይላሉ። 3 እርግቦች ማለት ነው። የሆነ ነገር ተብዬ እኮ ነው በውስጥ ማለት ነው ስለ ፍቅር ለዛ ነው ሳቅ በሳቅ ወንኩት ማለት ነው። እና ፍቅር እውነት ለመናገር እኔም አልፈልግም ከኤፌ ጋር ልትጣመር ማለት ነው። መብቴ ነው አይደል? እኔ ኤፌን አልጠላውም። ነገር ግን ያው ሁለቱም ስራ ስለሚሰሩ ነው። እኔ እውነተኛ ባልሆነ ነገር ደግሞ ትክክል ነገር ይሁናው ይቀጥሉበት ማለት እውነት ለመናገር በጣም ይደብረኛል ማለት ነው። ግን እንደዚህ በጣም ደስ ይላሉ። ኤፌና ሙቤ ደግሞ እውነት ለመናገር ይባረኩ፣ ክብር ይበሉልኝ። የፍቅርን ደስታ መልሰዋል። እየሳቀች አሁን ደግሞ ፋፈንተሽ እያለች እንደ በፊት እያዘነች ምናምን ሳይሆን በቃ ደስ የሚል ላይፍ ነው የምታሳልፈው። እንደዛ ስላደረጓት እኔ በጣም ደስ ብሎኛል። ግን አንዳንድ ሰው አለ ከመሬት ተነስቶ ማለት ነው ኤፌና ፍቅር ይጣመሩ፣ ይጋቡ፣ ያምራሉ ምናምን የምትሉ ሰዎች አላችሁ። በቃ ሚዲያ ላይ የመጣ ሰው ሙሉ መጋባት አለበት፣ መውለድ አለበት እና እንደናንተ ይሆንላችሁ። እኔ ምንም ነገር አልልም። እንግዲህ ዛሬ ቀለበት ሊያስርላት ይሆን እንደ ኤፌ ነገር እውነቴ ነው እኮ ብላችሁ ኤፌ ፋራ ነው፣ ይፈራል። ወንድሙን የወንድሙ ነበረች ምናምን የምትሉም ሰዎች አላችሁ። እንግዲህ ኤፍሬም ፍቅርን ከወደዳት ማንም አያገባም እኮ ሁለቱ ከተዋደዱ ማለት ነው። ግን የሰው ነገር በጣም ነው የሚገርመኝ ብለን ለመናገር ማለት ነው። በቃ የተመቸው ሰው ሊሉ ይችላል። ነገር ግን አሁን እነዚህ ልጆች ሁለታችንን እንጣመር ካሉ እንጋባ እና ትዳር እንመስረት ካሉ ማንም አይከለክላቸውም። ገብታችኋል? እና ኤፍሬም ደግሞ ወንድሙን ፈርቶ ፍቅርን ከወደዳት ካፈቀራት ለሱ ብሎ ደግሞ አይተዋትም። ገባችኋል? ሁሉም የራሱ ህይወት ነው የሚኖረው። ብቻ ፍቅር ሙቤ በጣም ነው ደስ የሚሉት። እኔ በጣም ነው ደስ የሚሉኝ የሚያዝናኑኝ ማለት ነው። ቪዲዮአቸው ራሱ 2 ነው 3 ነው እየከፈትኩ ማየው ማለት ነው። አሁን የትላንትና ቪዲዮ በጣም የሚያስቅ ቪዲዮ ነበረ። ነገር ግን እኔ ቪዲዮአቸው ባያስቀኝም በቃ ሁሉም ቦታ ተደብሬ ብስጭት ብዬ ማውራትም አልፈልግም። አንዳንዴ ለራሴ ራሱ ዘና ፈታ ማለት እፈልጋለሁ። ባለፈው ራሱ ፍቅር ማለት ነው ቂጣ ሰርቻለሁ ባለችበት እኔ በጣም ነው የተዝናናበት። እስካሁን የቀረስኩት ቪዲዮ እውነቴ ነው የምላችሁ ከስልኬ አይጠፋም። ብቻ ደስ የሚል ላይፍ ነው የሚያሳልፉት ማለት ነው። እናንተም ደግሞ አንዳንዳችሁ አላችሁ፣ አትንጫጩ፣ ራሳችሁን አታቃጥሉ። በቃ ደስ በሚል ታይም ደስ ይበላችሁ። ያው ተለያየንም እስከሚሉ ድረስ ደግሞ እኛ በደስታ እንቀበላቸው። በዚሁ አጋጣሚ እውነት ለመናገር አበረታቷቸው፣ ላይክ ሼር አድርጉላቸው፣ ሰብስክራይብም አድርጉላቸው። በቅርብ ደግሞ ፍቅርዬ 100K ያስገቧት ማለት ነው። ይገባታል እውነት ለመናገር ማለት ነው። እና በስልካችን ነው። ሌላ እንኳን ስራ ላይ ብትሆኑ ያው ከፍታችሁ ተውት። ለሰው ልጅ ይጠቅመዋል። መልካምነት ለራስ እኮ ነው፣ አይከፈልበትም ማለት ነው። አንድ ሰው መልካም ነገር ቢሰራ ለራሳችን ነው እንጂ ማንም
አይወስድብንም ማለት ነው። እና አብዛኛውን ጊዜ እኔ አልዋሻችሁም ቁጭ ብዬ ቪዲዮቸውን አላይም ስራ ስፈታ ወይም ስራ ባልሆነኝ ሲሆን እንጂ የትኛውም ዩቱበር ቪዲዮን ቁጭ ብዬ አላይም። ምክንያቱም ሁላችሁም ትረዱኛላችሁ፣ ስራ አለ፣ ከስራ ጋር አይመችም። ነገር ግን ያው ስልካችን ዝም ብሎ ስለሚቀመጥ ሁለቴ ሶስቴ ከፍተን ብንታወላቸው እነሱ ይጠቀማሉ ማለት ነው። በተለይም ደግሞ ፍቅርዬ ትጠቀማለች ማለት ነው። ብዙ ኃላፊነት ስላለባት የፍቅርዬን ቪዲዮ ማለት ሼር ላይክ በማድረግ የበፊት የሚወዳት ያ ሁሉ ህዝብ የት ሂዶ ነው ማለት ነው። በፊት ቻናል አይታችኋል፣ 100 ቪው በላይ ምናምን ነበር የሚታይላት ማለት ነው። አሁን ራሱ 90 ምናምን አይገባላትም። እና በዚሁ አጋጣሚ ሼር እያደረጋችሁ አንዳንዴ ከስድብም ደግሞ መልካም መልካም ነገር ስሩ ባይ ነኝ።